238ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብ ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ ለመጨረስ እየሄድን ነው። ዛሬ የምናነበው የእግዚአብሔር ቃል ክፍል ትንቢተ ኤርምያስ ከምዕራፍ 25 እስከ 27 ድረስ ያለውን ነው የሚሆነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 25። በይሁዳ ንጉስ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት በባቢሎን ንጉስ በናቡከደነጾር በመጀመሪያው ዓመት ስለ ይሁዳ ሕዝብ ሁሉ ወደ ኤርምያስ የመጣው ቃል ይህ ነው። ይህንንም ቃል ነቢዩ ኤርምያስ ለይሁዳ ሕዝብ ሁሉና በኢየሩሳሌም ለተቀመጡ ሁሉ እንዲህ ሲል ተናገረው። ከይሁዳ ንጉስ ከአሞጽ ልጅ ከኢዮስያስ ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ ባሉት በእነዚህ በ23ቱ ዓመታት የእግዚአብሔር ቃል ወደ እኔ መጣ። እኔም ማልጄ ተነስቼ የተናገርኳችሁ፣ ነገር ግን አልሰማችሁም። እግዚአብሔርም ማልዶ ተነስቶ ባሪያዎቹን ነቢያቱን ወደ እናንተ ላከ፣ እናንተም አላደመጣችሁም፣ ጆሮአችሁንም አላዘነበላችሁም። እርሱም ሁላችሁ እናንተ ከክፉ መንገዳችሁና ከስራችሁ ክፋት ተመለሱ፣ እግዚአብሔርም ከዘላለም ወደ ዘላለም ለእናንተና ለአባቶቻችሁ በሰጣችሁ ምድር ተቀመጡ፣ ታመልኳቸውም ትሰግዱላቸውም ዘንድ ሌሎችን አማልክት አትከተሉ፣ ክፉም እንዳላደርግባችሁ በእጃችሁ ስራ አታስቆጡኝ አለ። ለእናንተ ጉዳት እንዲሆን በእጃችሁ ስራ ታስቆጡኝ ዘንድ አልሰማችሁኝም ይላል እግዚአብሔር። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ቃሌን አልሰማችሁምና እነሆ ልኬ የሰሜንን ወገኖች ሁሉ ባሪያዬንም የባቢሎንን ንጉስ ናቡከደነጾርን እወስዳለሁ። በዚህች ምድር በሚቀመጡባት ሰዎች በዙሪያዋ ባሉ በእነዚህ አሕዛብ ሁሉ ላይ አመጣቸዋለሁ፣ ፈጽሜም አጠፋቸዋለሁ። ለመደነቂያና ለማፏጫም ለዘላለምም ባድማ አደርጋቸዋለሁ። ከእነርሱም የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ፣ የወፍጮን ድምፅ፣ የመብራትንም ድምፅ አስቀራለሁ። ይህችም ምድር ሁሉ ባድማና መደነቂያ ትሆናለች። እነዚህም አሕዛብ ለባቢሎን ንጉስ 70 ዓመት ይገዛሉ። 70 ዓመትን በተፈጸመ ጊዜ የባቢሎንን ንጉስና ያንን ሕዝብ ስለ ኃጢአታቸው እቀጣለሁ ይላል እግዚአብሔር። የከለዳውያንን ምድር ለዘላለም ባድማ አደርጋታለሁ። በእርሷ ላይ የተናገርኩትን ቃሌን ሁሉ ማለት ኤርምያስ በአሕዛብ ሁሉ ላይ ትንቢት የተናገረውን በዚህች መጽሐፍ የተጻፈውን ሁሉ በዚያች ምድር አመጣለሁ። ብዙ አሕዛብና ታላላቆች ነገስታት እነርሱን ያስገዟቸዋል። እኔም እንደ አደራረጋቸውና እንደ እጃቸው ስራ እከፍላቸዋለሁ። እስራኤል አምላክ እግዚአብሔር እንዲህ ይለኛል፣ የዚህን ቁጣ የወይን ጠጅ ጽዋ ከእጄ ውሰድ፣ አንተንም የምሰድባቸውን አሕዛብ ሁሉ አጠጣቸው። ከምሰድባቸውም ሰይፍ የተነሳ ይጠጣሉ፣ ይወላገዱማል፣ ያብዳሉም። ከእግዚአብሔርም እጅ ጽዋውን ወሰድኩኝ። እግዚአብሔር እኔን የሰደደባቸውን አሕዛብ ሁሉ አጠጣኋቸው። ዛሬ እንደሆነው ሁሉ ባድማና መደነቂያ ማፏጫም እርግማንም አደርጋቸው ዘንድ ኢየሩሳሌምንና የይሁዳን ከተሞች ነገስታቶቿን አለቆቿንም አጠጣኋቸው። የግብፅንም ንጉስ ፈርዖንን ባሪያዎቹንም አለቆቹንም ሕዝቡንም ሁሉ የተደባለቀውን ሕዝብ ሁሉ የኦጽ ምድር ነገስታትም ሁሉ የፍልስጤምን ምድር ነገስታትንም ሁሉ አስቀሎናን ጋዛንም አቃሮንንም የአዛጦንንም ቅሬታ ኤዶሚያስንም ሞአብን የአሞንንም ልጆች የጢሮስን ነገስታት ሁሉ የሲዶናን ነገስታት ሁሉ በባህር ማዶ ያለች የደሴት ነገስታትንም ድዳንንም ቴማንንም ቡዝንም ጠጉራቸውን የሚቆርጡትን ሁሉ የአረብ ነገስታትንም ሁሉ በምድረ በዳ የሚቀመጡ የድብልቅ ህዝብ ነገስታትንም ሁሉ የዘምሪም ነገስታትን ሁሉ የኤላም ነገስታትንም ሁሉ የሜዶን ነገስታትን ሁሉ የቀረቡና የራቁ አንዱ ከሌላው ጋር ያሉ የሰሜን ነገስታትን ሁሉ በምድር ፊት ላይ ያሉ የዓለም መንግስታትንም ሁሉ አጠጣኋቸው። የሼሻክም ንጉስ ከእነርሱ በኋላ ይጠጣል። አንተም የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣ በመካከላችሁ ከምሰደው ሰይፍ የተነሳ ጠጡ፣ ስከሩ፣ አስታውኩም፣ ውደቁም፣ ከእንግዲህም ወዲህ አትነሱም በላቸው። ይጠጡም ዘንድ ጽዋውን ከእጅህ ለመቀበል እምቢ ቢሉ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ፈጽማችሁ ትጠጣላችሁ በላቸው። እነሆ ስሜ የተጠራባትን ከተማ አስጨንቃት ዘንድ ጀምራለሁ። በእውኑ እናንተ ያልተቀጣችሁ ትሆናላችሁን? በምድር በሚኖሩ ሁሉ ላይ ሰይፍን እጠራለሁና ያለ ቅጣት አትቀሩም ይላል የሰራዊት ጌታ እግዚአብሔር። ስለዚህ ይህንን ቃል ሁሉ ትንቢት ትናገርባቸዋለህ፣ እንዲህም ትላቸዋለህ፣ እግዚአብሔር በላይ ሆኖ ይጮሃል፣ በቅዱስ ማደሪያ ሆኖ ድምፁን ያሰማል። በበረቱ ላይ እጅግ ይጮሃል፣ ወይንም እንደሚጠምቁ በምድር በሚኖሩ ሁሉ ላይ ይጮሃል። እግዚአብሔር ከአሕዛብ ጋር ክርክር አለውና ድምፅ እስከ ምድር ዳርቻ ድረስ ይደርሳል። ከስጋ ለባሽ ሁሉ ጋር ይፋረዳል፣ ኃጢአተኞችንም ለሰይፍ አሳልፎ ይሰጣል ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር ከሕዝብ ወደ ሕዝብ ይወጣል፣ ጽኑም አውሎ ነፋስ ከምድር ዳርቻ ይነሳል። በዚያም ቀን የእግዚአብሔር ግዳዮች ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይሆናሉ።
አይለቀስላቸውም። በምድር ላይ እንደ ጉድፍ ይሆናሉ እንጂ አይከማቹም አይቀበሩምም። ትታረዱና ትበተኑ ዘንድ ቀናችሁ ደርሷልና እንደተወደደም የሸክላ ዕቃ ትወድቃላችሁና እናንተ እረኞች አልቅሱ ጩሁም። እናንተ የመንጋ አውራዎች በአመድ ውስጥ ተንከባለሉ። ሽሽትም ከእረኞች ማምለጥም ከመንጋው አውራዎች ይጠፋል። እግዚአብሔር ማሰማሪያቸውን አጥፍቷልና የእረኞች ጩኸት ድምፅ የመንጋ አውራዎችም ልቅሶ ሆኗል። ከእግዚአብሔር ጽኑ ቁጣ የተነሳ የሰላም በረት ፈርሷል። እንደ አንበሳ መደቡን ለቋል። ከአስጨናቂውም ሰይፍና ከጽኑ ቁጣው የተነሳ ምድራቸው ባድማ ሆናለችና። ትንቢተ ኤርምያስ ምዕራፍ 26። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም መንግስት መጀመሪያ ይህ ቃል ከእግዚአብሔር ዘንድ መጣ። እግዚአብሔር እንዲህ ይላል፣ በእግዚአብሔር ቤት አደባባይ ቁም፣ በእግዚአብሔርም ቤት ውስጥ ይሰግዱ ዘንድ ለሚመጡት ለይሁዳ ከተሞች ሁሉ ትነግራቸው ዘንድ ያዘዝኩህን ቃል ሁሉ ተናገራቸው፣ አንዲትም ቃል አታጉድል። ምናልባት ይሰሙ ከክፉ መንገዳቸውም ይመለሱ ይሆናል። እኔም ስለ ስራቸው ክፋት ያሰብኩባቸውን ክፉ ነገር እተዋለሁ። እንዲህም በላቸው፣ እግዚአብሔር እንዲህ ይላል፣ በፊታችሁ በሰጠኋት ሕጌ ትሄዱ ዘንድ ባትሰሙኝ፣ ያልሰማችሁትን በማለዳ ተነስቼ ወደ እናንተ የላኳቸውን የባሪያዎቼን የነቢያትን ቃል ባትሰሙ፣ ይህንን ቤት እንደ ሴሎ አደርገዋለሁ፣ ይህችንም ከተማ ለምድር አሕዛብ ሁሉ እርግማን አደርጋታለሁ። ካህናቱም ነቢያቱም ሕዝቡም ሁሉ ኤርምያስ በእግዚአብሔር ቤት ይህንን ቃል ሲናገር ሰሙ። ኤርምያስም ለሕዝቡ ሁሉ ይናገር ዘንድ እግዚአብሔር ያዘዘውን ነገር ሁሉ በፈጸመ ጊዜ ካህናትና ነቢያትም ሕዝብም ሁሉ ሞትን ትሞታለህ፣ በእግዚአብሔር ስም ይህ ቤት እንደ ሴሎ ይሆናል፣ ይህችም ከተማ ባድማና ወና ትሆናለች ብለህ ስለምን ትንቢት ተናገርክ ብለው ያዙት። ሕዝቡም ሁሉ በእግዚአብሔር ቤት ውስጥ በኤርምያስ ላይ ተሰብስበው ነበረ። የይሁዳ አለቆች ይህን በሰሙ ጊዜ ከንጉሥ ቤት ወደ እግዚአብሔር ቤት ወጡ። በአዲሱም በእግዚአብሔር ቤት ደጅ መግቢያ ተቀመጡ። ካህናቱና ነቢያቱ ለአለቆቹና ለሕዝቡ ሁሉ በጆሮአችሁ እንደሰማችሁ በዚች ከተማ ላይ ትንቢትን ተናግሯልና ይህ ሰው መሞት የሚገባው ነው ብለው ተናገሩ። ኤርምያስም ለአለቆችና ለሕዝቡ ሁሉ እንዲህ ብሎ ተናገረ። የሰማችሁት ቃል ሁሉ በዚች ቤትና በዚች ከተማ ላይ ትንቢት እናገር ዘንድ እግዚአብሔር ልኮኛል። አሁንም መንገዳችሁና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔርም የተናገረባችሁ ክፉ ነገር ይተዋል። እኔ ግን እነሆ በእጃችሁ ነኝ፣ በዓይናችሁ መልካምና ቅን የመሰለውን አድርጉብኝ። ነገር ግን ይህን ቃል ሁሉ በጆሮአችሁ እናገር ዘንድ በእውነት እግዚአብሔር ወደ እናንተ ልኮኛልና ብትገድሉኝ ንጹሕ ደምን በራሳችሁና በዚች ከተማ በሚኖሩባትም ላይ እንድታመጡ በእርግጥ እወቁ። አለቆቹና ሕዝቡ ሁሉ ለካህናትና ለነቢያት ይህ ሰው በአምላካችን በእግዚአብሔር ስም ተናግሯልና ሞት አይገባውም አሉ። ከአገሩ ሽማግሌዎችም ሰዎች ተነስተው ለሕዝቡ ጉባኤ ሁሉ እንዲህ ብለው ተናገሩ። ሞሬታዊው ሚክያስ በይሁዳ ንጉሥ በሕዝቅያስ ዘመን ነቢይ ነበረ። ለይሁዳም ሕዝብ ሁሉ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም የፍርስራሽ ክምር ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል ብሎ ተናገረ። በውኑ የይሁዳ ንጉሥ ሕዝቅያስና ሕዝቡ ሁሉ ገደሉትን? በውኑ እግዚአብሔርን አልፈሩምን? ወደ እግዚአብሔርስ አልተማለሉምን? እግዚአብሔርስ የተናገረባቸውን ክፉ ነገር አይተውምን? እኛም በነፍሳችን ላይ ታላቅ ክፋት እናደርጋለን። ደግሞም በእግዚአብሔር ስም ትንቢት የተናገረ አንድ ሰው ነበረ። እርሱም የቂርያትሪም ሰው የሸማያ ልጅ ኦርዮ ይባል ነበረ። በዚህችም ከተማ በዚህችም ምድር ላይ እንደ ኤርምያስ ቃል ሁሉ ትንቢት ተናገረ። ንጉሱም ኢዮአቄም ኃያላኑም ሁሉ አለቆቹም ሁሉ ቃሉን በሰሙ ጊዜ ንጉሱ ሊገድለው ፈለገ። ኦርዮም ይህን በሰማ ጊዜ ፈርቶ ሸሸ፣ ወደ ግብጽም ገባ። ንጉሱም ኢዮአቄም የአክቦርን ልጅ ኤልናታንን ከእርሱም ጋር ሌሎች ሰዎችን ወደ ግብጽ ላካቸው። ከግብጽም ኦርዮን አውጥተው ወደ ንጉሱ ወደ ኢዮአቄም ይዞት መጡ። እርሱም በሰይፍ ገደለው። ሬሳውንም ክቡራን ባልሆኑ ሰዎች መቃብር ጣለው። ነገር ግን በሕዝቡ እጅ እንዳይሰጥና እንዳይገድሉት የሳፋን ልጅ የአኪቃም እጅ ከኤርምያስ ጋር ነበረች። ትንቢተ ኤርምያስ ምዕራፍ 27። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም መንግስት መጀመሪያ ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። እግዚአብሔር እንዲህ ይለኛል፣ እስራትና ቀንበርን ስራ፣ በአንገትህም ላይ አድርግ። ወደ ይሁዳ ንጉሥ ወደ ሴዴቅያስ ወደ ኢየሩሳሌምን በመጡት መልእክተኞች እጅ ወደ ኤዶምያስ ንጉሥ፣ ወደ ሞዓብም ንጉሥ፣ ወደ አሞንም ልጆች ንጉሥ፣ ወደ ጢሮስም ንጉሥ፣ ወደ ሲዶናም ንጉሥ ላካቸው። ለጌቶቻቸውም እንዲነግሩ እንዲህ ብለህ እዘዛቸው፣ እስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለጌቶቻችሁ እንዲህ በሉ፣ ምድሪቱም በምድርም ፊት ያሉትን ሰዎችና እንስሶች በታላቅ ኃይልና በተዘረጋችሁ ክንዴ ፈጥሬአለሁ፣ ለዓይኔም መልካም ለሆነው እሰጣታለሁ። አሁንም እነዚህን ምድሮች ሁሉ ለባሪያዬ ለባቢሎን ንጉሥ ለናቡከደነጾር እጅ አሳልፌ ሰጥቻለሁ። ይገዙለትም ዘንድ የምድረ በዳ አራዊትን ደግሞ ሰጥቸዋለሁ። የገዛ ራሱ ምድር ጊዜ እስኪመጣ ድረስ አሕዛብ ሁሉ ለእርሱና ለልጁ ለልጅ ልጁም ይገዛሉ። በዚያን ጊዜም ብዙ አሕዛብና ታላላቆች ነገስታት እርሱን ያስገዙታል። ለባቢሎን ንጉሥም ለናቡከደነጾር የማይገዛውን ከባቢሎን ንጉሥ ቀንበር በታች አንገቱን ዝቅ የማያደርገውን ሕዝብና መንግስት ያንን ሕዝብ በእጁ እስካጠፋው ድረስ በሰይፍና በራብ በቸነፈርም እቀጣዋለሁ።
ይላል እግዚአብሔር። እናንተ ግን ለባቢሎን ንጉስ አትገዙም የሚሏችሁን ነቢያቶቻችሁንና ሟርተኞቻችሁን ህልም አላሚዎቻችሁንና ቃላተኞቻችሁን መተተኞቻችሁንም አትስሙ። ከምድራችሁ እንዲያርቋችሁ እኔም እንዳሳደዳችሁ እናንተም እንድትጠፉ ሐሰተኛ ትንቢትን ይናገሩላችኋልና። ነገር ግን ከባቢሎን ንጉስ ቀንበር በታች አንገቱን ዝቅ የሚያደርገውንና የሚገዛለትን ህዝብ በአገሩ ላይ እተወዋለሁ፣ እነርሱም ያርሷታል ይቀመጡባትማል። ለይሁዳ ንጉስ ለሴዴቅያስም በዚህ ቃል ተናገርኩ። ከባቢሎን ንጉስ ቀንበር በታች አንገታችሁን ዝቅ አድርጉ፣ ለእርሱና ለህዝቡም ተገዙላቸው፣ በህይወትም ኑሩ። ለባቢሎን ንጉስ ይገዛ ዘንድ እምቢ ስላለ ህዝብ እግዚአብሔር እንደተናገረ አንተና ህዝብ በሰይፍና በራብ በቸነፈርም ለምን ትሞታላችሁ? ሐሰተኛ ትንቢትን ይናገሩላችኋልና ለባቢሎን ንጉስ አትገዙም የሚሏችሁን የነቢያትን ቃል አትስሙ። እኔ አላኳቸውምና፣ ነገር ግን እኔ እንዳሳደዳችሁ እናንተን እና ትንቢት የሚናገሩላችሁን ነቢያትም እንድትጠፉ በስሜ ሐሰተኛ ትንቢትን ይናገራሉ ይላል እግዚአብሔር። ለካህናትም ለዚህም ህዝብ እንዲህ ብዬ ተናገርኩ። እግዚአብሔር እንዲህ ይላል፣ ሐሰተኛውን ትንቢት ይናገሩላችኋልና የእግዚአብሔር ቤት ዕቃ በቅርብ ጊዜ ከባቢሎን ይመለሳል የሚሏችሁን የነቢያቶቻችሁን ቃል አትስሙ። እነርሱን አትስሙ፣ ለባቢሎን ንጉስ ተገዙ፣ በህይወትም ኑሩ። ይህቺስ ከተማ ስለምን ባድማ ትሆናለች? እነርሱ ግን ነቢያት ቢሆኑ የእግዚአብሔርም ቃል በእነርሱ ዘንድ ቢገኝ በእግዚአብሔር ቤትና በይሁዳ ንጉስ ቤት በኢየሩሳሌምም የቀረችው ዕቃ ወደ ባቢሎን እንዳትሄድ ወደ ሰራዊት ጌታ ወደ እግዚአብሔር ይማለሉ። የባቢሎን ንጉስ ናቡከደነጾር የይሁዳን ንጉስ የኢዮአቄምን ልጅ ኢኮንያንንና የይሁዳንን እና የኢየሩሳሌምን ከበርቴዎች ሁሉ ማርኮ ከኢየሩሳሌም ወደ ባቢሎን ባፈለሳቸው ጊዜ ስላልወሰዳቸው አምዶች፣ ስለ ኩሬዎች፣ ስለ መቀመጫዎቹም በዚችም ከተማ ስለቀረች ዕቃ ሁሉ የሰራዊት ጌታ እግዚአብሔር እንዲህ ይላልና በእግዚአብሔር ቤትና በይሁዳ ንጉስ ቤት በኢየሩሳሌምም ስለቀረችው ዕቃ እስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ባቢሎን ትወሰዳለች፣ እስከመጎበኛትም ቀን ድረስ በዚያ ትኖራለች ይላል እግዚአብሔር። በዚያን ጊዜም አወጣታለሁ፣ ወደዚህም ስፍራ እመልሳታለሁ። ማታ 3 ሰዓት ላይ እንደ ሁል ጊዜው በኢትዮጵያ ሰዓት አቆጣጠር በቲክቶክ እና የቴሌግራም ገጻችን በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት እናጠናለን። ኑ አብረን እናጥና። ጸጋ ይብዛላችሁ።